በዛሬው ቪዲዮ ላይ አስደናቂ የሆኑ 9 የህልም ፍቺዎችን ወደ እናንተ ይዤላችሁ መጥቻለሁ። ይህንን የህልሙን ፍቺ ጀምራችሁ እስክትጨርሱ ድረስ ያለማቋረጥ እንድትከታተሉ እጠይቃችኋለሁ። ምክንያቱም አሁን በምነግራችሁ የህልሙን እግዚአብሔር በህይወታችሁ ምዕራፍ ላይ ሊናገራችሁ የወደደው መልእክት አለ። ለዚህ 9 የህልም ፍቺዎች በውስጣቸው አስደናቂ ሚስጥራትን ያቀፉና የያዙ ናቸው። ያለፋችሁበትን ታሪክ፣ አሁን ያላችሁበትን ጊዜንና ሊመጣ ያለውን ሲዝን የሚናገሩ ህልሞችና ፍቺዎች ናቸው። የመጀመሪያው የኪስ ቦርሳ ወይ ዋሌት ሲጠፋባችሁ በህልም ስታዩ፣ ሁለተኛ የፎቶ አልበም በህልም ካያችሁ፣ ሶስተኛ በሰው ጓሮ በጠባብና በማይመች መንገድ ስታልፉ ማየት፣ አራተኛ ዝንብ በህልሞቻችሁ ስታዩ፣ አምስተኛ የብረት አጥር በህልሞቻችሁ ስታዩ፣ ስድስተኛ የድሮ ስልክ ወይም ጠቅ የምትደረጓን ትንሿን ስልክ ስትመለከቱ፣ ሰባተኛ ጃኬት ስትደርቡ በህልም ስታዩ፣ ስምንተኛ ስፒከር ወይም የድምፅ ማጉያ በህልሞቻችሁ ካያችሁ፣ ዘጠነኛ ጎማ ሲቃጠል በህልም ስታዩ ምን ብሎ እግዚአብሔር እየተናገራችሁ? ጸጋ ይብዛላችሁ። እኔ ወንድማችሁ አገልጋይ በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ህልሞቻችሁን ኮመንት ላይ በመጻፍ የጻፋችሁልኝ ህልሞች እያየሁኝ በቀጣይነት እየሰራሁላችሁ እገኛለሁ። አሁንም የምሰራላችሁ ይሆናል። ለቤቱ አዲስ ይሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ የኪስ ቦርሳ ወይ ዋሌት ሲጠፋ ማየት። በመጽሐፍ ቅዱስ ውስጥ የኪስ ዋሌት ወይም የገንዘብ ከረጢት የበረከት የጥረት ውጤት ወይም ሀብትና በልብ መዝገብ ይመሰላል። የኪስ ቦርሳ በህልም ሲጠፋ ማየት አብዛኛው ጊዜ መንፈሳዊ ጥንቃቄን የሚጠይቅ መልእክት አለው። የመጀመሪያው በመንፈሳዊ ህይወት መባከን እንደሆነ እንጂ የሚሰጥ መልእክት ነው። በመጽሐፍ ቅዱስ ገንዘብ መጥፋት በዝገትና በብል መበላት ከምድራዊ ሀብት ይልቅ መንፈሳዊ ሀብትን አለመጠበቅ እንደሆነ ያሳያል። በህልም ዋሌት ሲጠፋ ማየት በጸሎትና በበረከት ያገኛችሁትን መንፈሳዊ ጸጋ፣ ለምሳሌ ሰላማችሁን፣ ደስታችሁ ወይም ቅድስና በሆነ ምክንያት እየሾለከ መሆኑን ያመለክት ይችላል። በሉቃስ ወንጌል ምዕራፍ 12 ቁጥር 33 ላይ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ ብሎ ይናገራል። ዋሌት ሲጠፋ ማየት የማንነትና የስልጣን መጥፋት ምልክት ነው። በዘመናችን ዋሌት ውስጥ መታወቂያ፣ መንጃ ፈቃድና ኤቲኤም ይቀመጣሉ። እነዚህ ሁሉ የአንድን ሰው ማንነት፣ የመንቀሳቀስ መብት፣ አውቶሪቲ የሚገልጹ ናቸው። ይህ ህልም በጠላት ምክንያት ማንነቴን ወይ ክብሬን አጣለው የሚል ፍርሃት በውስጣችሁ እንዳለ እግዚአብሔር አምላክ የሰጣችሁን የልጅነት ስልጣን ወይም ክብር በአግባቡ እንድትይዙ የሚሰጥ የማስጠንቀቂያ መልእክት ሊሆን ይችላል። በተመሳሳይ መንገድ ደግሞ ዋሌት ሲጠፋ ማየት ለጥቂት ጊዜ የሚመጣን የኢኮኖሚ ወይም የስራ ፈተናን ሊያመለክት ይችላል። ዋሌት ካያችሁ የዕለት ተዕለት ወይም የየቀኑ ፍላጎታችሁን ማሟያ መያዣ እንደሆነ እናስባለን። በስራችሁ ወይም በገቢያችሁ ላይ አንዳንድ እንቅፋቶች ሊገጥሟችሁ እንደሚችሉና ለገንዘብ አያያዛችሁ ጥንቃቄ እንድታደርጉ የሚጠቁም የማስጠንቀቂያ መልእክት ነው። የሚገጥማችሁ ነገር ጊዜያዊ ፈተና እንጂ ፍጹም መውደቅ እንዳልሆነ በመረዳት ይህንን ህልም መፍታት አለባችሁ። ዋሌቱ በሌባ ተሰርቆ ከሆነ ይህ የሚያሳየው በህይወታችሁ የበረከት ሌባ እንዳለ ፍንጭ የሚሰጥ ህልም ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሲናገር እንደዚህ ይላል፣ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ብሎ ይናገራል። ሁል ጊዜ ሌባ በህልም ዕቃ ሲሰርቅ፣ ስልክ ሲሰርቅ፣ ቦርሳ ሲሰርቅ ካያችሁ የጠላትን አሰራር ሲስተም ያሳያል። ሰላማችሁን ወይም ስኬታችሁን ሊቀሙ ሰዎች ወይም አጋንንታዊ ውጊያዎች እንዳሉ በጸሎት መቃወም እንዳለባችሁ የሚያመለክት ህልም ነው። ዋሌቱን ጥላችሁ ከሆነ ይህ የራሳችሁ ቸልተኝነት ወይም ትኩረት ማጣት ለበረከታችሁ መጥፋት ምክንያት ሊሆን እንደሚችል የሚጠቁም ነው። በዚህን ጊዜ መንፈሳዊ ህይወትን ንቃና ጠብቅ የሚል መልእክት አለው። ዋሌቱ ጠፍቶ እንደገና ከተገኘ
ይህ በጣም ደስ የሚል የምስራች መልእክት ነው። የጠፋው በረከት፣ የተቀማው ክብር፣ የቀድሞ ምርኮ ወይም የተቋረጠው ገቢ በእግዚአብሔር ምሕረትና ኃይል እንደሚመለስልህ የሚያበስር መልእክት ነው። ሁለተኛ፣ የፎቶ አልበም በህልም ስታዩ። በመጽሐፍ ቅዱስ ውስጥ የፎቶ አልበም በቀጥታ ባይጠቀስ ባይገለጥም ምስሎችንና ታሪኮችን አሰባስቦ የሚያዝ ትርጉም አለው። ይህ ህልም ከመታሰቢያ ከህይወት ታሪክ ወይም መዝገብ እና ካለፈው ዘመን ትምህርት ጋር ተያይዞ ይተረጎማል። እግዚአብሔር በቃሉ ውስጥ የሰዎችን ታሪክና የእናንተን ድንቅ ስራዎች በዝርዝር መዝግቦ እንዲቀመጥ ማድረጉ የመታሰቢያ መጽሐፍ እንደሚጻፍላችሁ ፍንጭ የሚሰጥ መልእክት ነው። በህልም የፎቶ አልበም ማየት የሚከተሉት መጽሐፍ ቅዱሳዊ ፍቺዎች ሊኖሩት ይችላሉ። የመጀመሪያው የመታሰቢያ መጽሐፍ እንደሆነ በሚልክያስ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ብሎ ይናገራል። የፎቶ አልበም ማየት እግዚአብሔር ያሳለፋችሁበትን ታሪክ፣ የሰራችሁትን መልካም ስራና የደረሰባችሁ መከራ ሁሉ እንደሚመዘግብና እንደማይረሳ ያሳያል። ህይወታችሁ በእግዚአብሔር ፊት የታወቀ መሆኑን የሚገልጽ ምልክት ነው። ሌላው ደግሞ የፎቶ አልበም ማየት ወደ ኋላ መመልከትና ራስን መመርመር ነው የሚል ፍንጭ የሚሰጣል። አልበም ደግሞ ስናይ ያለፈውን ጊዜ የምናይበት መሳሪያ እንደሆነ ፍንጭ ይሰጣል። እግዚአብሔር ካለፈው ህይወታችሁ እንድትማሩ ወይም የረሳችሁትን የእግዚአብሔር ውለታ እንድታስቡ እግዚአብሔር የጠራችሁ ሊሆን ይችላል። ከየት ተነስተህ የት እንደደረስክ በማሰብ እንድታመሰግን የሚያሳስብ ህልም ነው። እግዚአብሔር ከአመድና ከትቢያ አንስቶ የከበረ ስፍራ ላይ ሲያስቀምጥ ያለፈውን የበግ እረኝነት እንደገና አስቦ እግዚአብሔር እንዲያመሰግን ዳዊትን እንደተናገረ ከግዞት ቤት አውጥቶ ዮሴፍን ንጉሥ እንዳደረገ ያለፈውን ታሪክ እንድናስብና እንድንመለከት የሚሰጥ የምስጋና መልእክት ነው። አልበም ማየት የቃል ኪዳንና የትውልድ ትስስር እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ የትውልድ ሐረግ በጣም አስፈላጊ እንደሆነ ማቴዎስ ክፍልም ዘፍጥረት ላይም ማየት ትችላላችሁ። አብርሃም ይስሐቅን ወለደ፣ ይስሐቅን ያዕቆብን ወለደ ብሎ ታሪኩ ይናገራል። አልበምም የቤተሰብና የዘር ትስስርን ያሳያል። እግዚአብሔር በቤተሰባችሁ ውስጥ ያለውን በረከት ወይም ሊፈወሱ የሚገባቸው የቤተሰብ ታሪኮች እንድታዩ እየመራችሁ ሊሆን የሚችል መልእክት ነው። የፎቶን አልበም ስትገልጡ የማታውቁትን ሰው ማየት ይህ ወደፊት ወደ ህይወታችሁ የሚገቡ ሰዎች እግዚአብሔር ሊያገናኛችሁ ያሰባቸው አዳዲስ መንፈሳዊ ቤተሰቦችን ሊያመለክት ይችላል። የራሳችሁን የልጅነት ፎቶ ማየት ወደ መጀመሪያው ፍቅራችሁና ቅንነት ወደ ልጅነት ልቦናችሁ እንድትመለሱ ውስጣችሁ ያለውን የቆሰለ ስሜት እግዚአብሔር ሊፈውሳችሁ እንደሚፈልግ የሚያመለክት ህልም ነው። በህልም ውስጥ አልበሙ ተቆርጦ ወይም ጠቁሮ ካያችሁ ይህ ካለፈው ህይወታችሁ ጋር የተያዘ ጥቃት፣ በጠላት የተሰረቀ የክብር ታሪክ መኖሩን ሊጠቁም ይችላል። አዲስ አልበም መግዛት እግዚአብሔር በህይወታችሁ ውስጥ አዲስ ምዕራፍ ሊጀምርና አዲስ ታሪክ ሊጽፍ መሆኑን የሚያበስር ህልም ነው። ሶስተኛ፣ በሰው ጓሮ ወይም በማይመች ጠባብ መንገድ ማለፍ። በህልም ውስጥ በሰው ጓሮ ወይም በማይመች ጠባብ መንገድ ማለፍ ጥልቅ መንፈሳዊ ትርጉም አለው። በመጽሐፍ ቅዱስ ውስጥ መንገድ የህይወት ጉዞና የእግዚአብሔርን ፈቃድ የመከተል ምልክት ተደርጎ ይወሰዳል። ይህ ህልም የሚከተሉትን ዋና ዋና ፍቺዎችን ሊይዝ ይችላል። የመጀመሪያው የህይወት ፈተናና ጥበብ ሊሆን ይችላል። ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ብሎ ማቴዎስ ምዕራፍ 7:14 ላይ ይናገራል። በህልማችሁ ያያችሁ ጠባብ መንገድ አሁን ያላችሁበት የህይወት ጉዞ ላይ የሚገጥሟችሁ ፈተናዎች ሊያመለክት ይችላል። የምታልፉበት መንገድ ባይመችም እንኳ በጽናት ካለፋችሁ ወደ በረከትና እግዚአብሔር ወዳየላችሁ ህይወት እየመራችሁ እንደሆነ የሚያመለክት ህልም ነው። ሌላው ደግሞ የሰው ጓሮ ወይም የሌላ ሰው ድንበር ካያችሁ በሌላ ሰው ጓሮ ማለፍ የሌላውን ሰው የግል ህይወት ወይም ድንበር መንካትን ሊያሳይ ይችላል። ይህ ምናልባት በስራችሁ ወይም በማህበራዊ ህይወታችሁ ውስጥ ካልተገባ ጣልቃ ገብነት ወይም ከሰው ጋር ከሚፈጠር ግጭት እንድትጠነቀቁ የሚሰጥ ምልክት ሊሆን ይችላል። ራሳችሁን ችላችሁ በራሳችሁ መንገድ እንድትጓዙ የሚሰጥ መለኮታዊ ምክር ሊሆን ይችላል። ሌላው ደግሞ የመሸጋገሪያ ወቅት እንደሆነ ፍንጭ ይሰጣል።
አንዳንድ ጊዜ የማይመቹ መንገዶች ከአሮጌው ህይወት ወይም ወደ አዲሱ ህይወት የምንሻገርበት አስቸጋሪ ወቅትን ያመለክታል። አሁን ያላችሁበት ሁኔታ አስቸጋሪና የማይመች ሊሆን ይችላል። ነገር ግን ይህ መንገድ አልፎ ወደ ሰፊው ሜዳ ወደ እረፍት ለመድረስ የግድ ማለፍ ያለባችሁ ሂደት መሆኑን ይጠቁማል። በጠባብ መንገድ ስትሄዱ ተጨንቃችሁ ከሆነ ይህ የሚያሳየው በህይወታችሁ ውስጥ በውሳኔዎቻችሁ ላይ ያላችሁን ስጋት ነው። እግዚአብሔር ግን መንገዱን እንዲያቀናላችሁ መጸለይ እንዳለባችሁ ያሳስባል። መንገዱን በሰላም አልፋችሁ ከወጣችሁ ምንም ያህል ፈተና ቢበዛባችሁም በመጨረሻ በድል እንደምትወጡና ችግሮቻችሁ እንደሚቀረፉ የሚያመለክት ታላቅ የምስራች መልእክት ነው። በመንገዱ ላይ ጭቃ ወይም እንቅፋት ካለ ይህ በጉዟችሁ ላይ የሚመጣ ወይንም የሚቆሙ የእንቅፋት መናፍስቶች ማንነታችሁን የሚቃወሙ እንዳሉ ስለሚያሳይ በጸሎት መንገዱ እንድታጸኑ መጸለይ እንዳለባችሁ ያመለክታል። ጌታ ኢየሱስ ክርስቶስን ጴጥሮስ ወስዶ ይህ አይሁንብህ አይድረስብህ ብሎ ጴጥሮስ ሊገስጸው ጀመር ይላል። ኢየሱስም ግን የተናገረው እንዲህ ነው፣ ሂድ አንተ ሰይጣን ከኔ ራቅ፣ የሰውን እንጂ እግዚአብሔርን አታውቅም፣ እንቅፋት ሆነብኛል አለ። እንቅፋት የሆኑ መናፍስቶች ከመንገዳችሁ ላይ እንዲጠረጉ መጸለይ እንዳለባችሁ ፍንጭ የሚሰጥ መልእክት ነው። አራተኛ በሕልሞቻችሁ ዝንብ ማየት። በመጽሐፍ ቅዱስ ውስጥ ዝንብ በአብዛኛው ጊዜ የሚያመለክተው እርኩሰትን፣ ብክለትንና የክፉ መናፍስትን ወይም የሰይጣን ስራ ያመለክታል። በመጽሐፍ ቅዱስ ሰይጣን ቤልዜቡል ተብሎ ይጠራል። ይህ በቀጥታ ሲተረጎም የዝንቦች ጌታ ማለት ነው። ቤልዜቡል ማለት የዝንቦች ጌታ ትርጉሙ። በሕልም ዝንብ ማየት የሚከተሉት ዋና ዋና መጽሐፍ ቅዱሳዊ ፍቺዎች ሊኖሩት ይችላሉ። የመጀመሪያው የጥቃቅንና የሚያበሳጩ ፈተናዎች ምልክት ነው። ዝንብ ትልቅ ጉዳት ባታደርስም በጣም ትረብሻለች፣ በምትሄዱበት ትከተላለች። ዝንብ በህይወታችሁ ውስጥ ሰላማችሁን የሚነሱ ትኩረታችሁን የሚሰርቁና መንፈሳዊ ጉዟችሁን የሚያደናቅፉ ነገሮች ግን ተደጋጋሚ ፈተናዎች መኖራቸውን የሚያሳይ ህልም ነው። ሌላው ደግሞ ዝንብ ማየት የብክለትና የእርኩሰት ተምሳሌት ነው። ዝንብ በቆሸሸ ቦታ ላይ የምታርፍ በሽታን የምታከማች ወይም የምታስተላልፍ ፍጥረት ናት። በመጽሐፈ መክብብ ላይ ሲናገር የሞተ ዝንብ የቅመሙን ቀማሚውን ዘይት ያገማል ይላል። መክብብ ምዕራፍ 10 ቁጥር 1 ላይ እንዲህ ይላል፣ የሞቱ ዝንቦች የተቀመመውን የዘይቱን ሽቶ ያገሙታል ይላል። ይህ ህልም ጥቂት ኃጢአት ወይም መጥፎ ጓደኝነት ያከማቻችሁትን መንፈሳዊ በረከት ሊያበላሹ እንደሚችሉ የተቀደሰውን የእግዚአብሔርን መንፈስ በውስጣችሁ የተቀመጠውን የእግዚአብሔር ጸጋ ሊያበላሹ እንደሚችሉ ማስጠንቀቂያ የሚሰጥ መልእክት ነው። ዝንብ ማየት የክፉ መናፍስት ውጊያ ሊሆን ይችላል። ሰይጣን የዝንቦች ጌታ ተብሎ ስለሚጠራ ብዙ ዝንቦች በህልም ማየት የጨለማ ኃይል ወይንም በሐሳባችሁ ወይም በቤታችሁ ዙሪያ የሚደረገውን ተንኮል ሊያመለክት ይችላል። በእናንተ ላይ የሚሰነዘር የጠላት የክስ ቃላት ስም የማጥፋት ወይም መንፈሳዊ መታወክ እንዳለ የሚጠቁም ህልም ነው። ዝንቦች በምግብ ላይ ሲያርፉ በህልም ማየት የምታገኙትን በረከት ወይም የድካማችሁን ውጤት የሚበክሉ ወይም የሚቀሙ ነገሮች እንዳሉ የሚያሳይ መልእክት ነው። በገቢያችሁ ላይ፣ በአገልግሎታችሁ ላይ፣ በመሰዊያችሁ ላይ፣ በስራችሁ ላይ ጸሎት ማድረግ እንዳለባችሁ የሚጠቁም ህልም ነው። ዝንቦችን ስታባሩ ወይም ስትገድሉ ማየት በጠላት ውጊያ ላይ ድል እንደምትቀዳጁ፣ ድል እንደሚሰጣችሁ፣ በረከታችሁን የሚያበላሹ ነገሮች ከህይወታችሁ እንደምታስወግዱ የሚያሳይ መልካም ምልክት ነው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ይላል። የተሰጣችሁ ኃይል እንዳለ ፍንጭ ይሰጣል። ዝንብ ወደ ጆሮአችሁ ወይም ወደ አፍ ለመግባት ስትሞክር ማየት መጥፎ ወሬዎችን ከጆሮአችሁ እንዳትሰሙ፣ የማይገባ ቃላት እንዳይወጣ፣ ከሐሜትና ከስድብ ራሳችሁን መጠበቅ እንዳለባችሁ የሚያሳይ መለኮታዊ ምክር እንደሆነ ፍንጭ የሚሰጥ ህልም ነው። አምስተኛ የብረት አጥር ማየት። በመጽሐፍ ቅዱስ ውስጥ ብረት ጥንካሬን፣ ኃይልንና የማይበገር መከላከልን ሲያመለክት፣ አጥር ደግሞ መለየትን፣ ጥበቃን ወይም መታገትን ያመለክታል። የብረት አጥር በህልም ስታዩ እንደ ህልሙ ሁኔታ አዎንታዊ ወይም አሉታዊ ትርጉሞች ሊኖሩ ይችላሉ። መልካም ወይም መጥፎ ፍቺዎች ሊኖሩት ይችላሉ። የመጀመሪያው የብረት አጥር ማየት መለኮታዊ ጥበቃና ደህንነት እንደሆነ ፍንጭ ይሰጣል። እግዚአብሔር አምላክ ለህዝቡና ለቅዱሳኑ የማይደፈር አጥርና ግንብ እንደሚሆንላቸው በቃሉ ይናገራል። የብረት አጥር በህይወታችሁ ዙሪያ ማየት
እግዚአብሔር ከጠላት ፍላጻና ከክፉ ነገር በሚያስገርም ሁኔታ እየጠበቃችሁ መሆኑን ያሳያል። እነሆ በምድሪቱ ሁሉ ላይ በይሁዳ ነገስታት ባለቆቿና በካህናቷ ላይ በምድሪቱም ሕዝብ ላይ እንደ ተመሸገ ከተማ እንደ ብረት አምድ እንደ ናስ ቅጥር ዛሬ አድርጌያለሁ ብሎ በትንቢተ ኤርምያስ ምዕራፍ 1:18 ይናገራል። የብረት አጥር ማየት ጠላት ሊያሸንፋችሁ የማይችልበት መለኮታዊ ጥበቃ እንዳላችሁ ያበስራል። ሌላው ደግሞ መታገድና መሰናክል ነው። አንዳንድ ጊዜ የብረት አጥር መሻገር የማትችሉበት የብረት በር ሆኖ ሊመጣ ይችላል። በሕይወታችሁ ወደፊት እንዳትሄዱ የሚከለክሏችሁ ግዙፍ መሰናክሎች መኖራቸውን ሊያመለክት ይችላል። ይህ ምናልባት የሰይጣን ተቃውሞ ወይም እግዚአብሔር ለጊዜው መንገዱን የዘጋው ለበጎ ሊሆን የሚችል መልእክት አለው። ጴጥሮስ ከወህኒ ሲወጣ ወደ ከተማ ወደሚያወጣው ወደ ብረቱ በር መጡ፣ እርሱም በራሱ አውቆ ተከፈተላቸው ብሎ በሐዋርያት ምዕራፍ 12 ቁጥር 10 ላይ ይናገራል። በዚህን ጊዜ ቤተ ክርስቲያን ለጴጥሮስ ትጸልይ ስለነበረ የተከፈተው የብረት በር ነው። የብረት በር ማለት ዋና በር፣ ጠንካራ በር ነው። እግዚአብሔር አምላክ በጸሎት እንዲከፈት ነው ያደረገው። ይህ ማለት በጸሎት የምታስጠብቁት ነገር እንዳለ ፍንጭ ይሰጣል። በጸሎት ያ የብረት በር ወይም የብረት አጥር እንደሚከፈትላችሁ በእምነት ተቀብላችሁ በጸሎት እንድታስከፍቱ የሚሰጥ የጸሎት ጥሪ ሊሆን ይችላል። በሌላ አቅጣጫ የብረት አጥር ማየት ደንዳና ልብ ሊሆን ይችላል። ብረት በጣም ጠንካራና የማይለሰልስ ነገር ነው። በመጽሐፍ ቅዱስ ውስጥ አንተ እልከኛ፣ አንገትህም የብረት ጅማት፣ ግንባርህም ናስ እንደሆነ አውቄአለሁ ብሎ በኢሳይያስ 48 ቁጥር 4 ላይ ይናገራል። የብረት አጥር በህልም ማየት በእግዚአብሔር ፊት ያላችሁ መንፈሳዊ ሁኔታ፣ ለምሳሌ ምክርን አለመስማት ወይ ለቃል አለመገዛትን የሚገስጽ ሊሆን ይችላል። አንዳንድ ሰው ጥፋቱ የማይመለስ ተመክሮ የማይመለስ ሲነገረው የማይገባው ልቡ ጠንካራ ነው ወይ ልቡ ደንዳና ነው ይባላል። በህልም የብረት አጥር ማየት በዚህ አቅጣጫም ሊፈታ ይችላል። በአጥሩ ውስጥ ሆናችሁ በሰላም ከተቀመጣችሁ ይህ ፍጹም የሆነ መለኮታዊ ሰላምና በጌታ እቅፍ ውስጥ መሆናችሁን የሚያሳይ ጠላት ሊነካችሁ እንደማይችል ፍንጭ የሚሰጥ ነው። ከአጥሩ ውጭ ሆናችሁ ለመግባት ስትታገሉ በህልም ማየት በረከታችሁ የታጠረ ይመስላችኋል እንጂ ነገር ግን እግዚአብሔር በጊዜው በሩ እንደሚከፍት ማመን እንዳለባችሁ ወይም በማመን መጸለይ እንዳለባችሁ መንገድ የሚያሳይ መልእክት ነው። አጥሩን ስትሰብር ወይም ሲሰበር ማየት ለብዙ ዘመናት የታሰርክበት ቀንበር፣ ከፊት የተደቀነው መሰናክል በእግዚአብሔር ኃይል እንደሚወገድ ነፃ መውጣትን ዴሊቨር መሆንን የሚያመለክት ህልም ነው። መዝሙር 107 ቁጥር 16 የናሱን ደጆች ይሰብራል፣ የብረቱን መወርወሪያዎች ይቆርጣል ብሎ ይናገራል። ስድስተኛ የድሮ ስልክ ወይም ጠቅጠቅ የምትደረገዋን ትንሿን ስልክ ማየት በመጽሐፍ ቅዱስ ውስጥ ስልክ በቀጥታ ባይጠቀስም የመገናኛ መሳሪያዎች እንደ መለከት አይነት መልእክተኞች ወይም ደብዳቤዎች መልእክትን፣ ጥሪን እና ግንኙነትን ለማሳየት ያገለግላሉ። የድሮ ጠቅጠቅ የምትደረገዋን ስልክ ማየት ልዩ ትርጉም አለው። ይህን ስልክ ማየት ወደ መጀመሪያው ፍቅር፣ ወደ ቀድሞ ማንነት መመለስ ነው። የድሮ ስልክ የቀድሞውን ጊዜ ያስታውሳል። ጌታ ኢየሱስ በራእይ ምዕራፍ 2 ቁጥር 4 ላይ ሲናገር የቀደመውን ፍቅር ትተሃል ብሎ ይናገራል። ይህ መጀመሪያ አካባቢ ከጌታ ጋር የነበራችሁ ላይፍ የሚያመለክት ሊሆን ይችላል። ቅንነት፣ የጸሎት ትጋት፣ ፍቅርን እንድታስቡ ወይም እንድታድሱ የሚጣራ መለኮታዊ ጥሪ ሊሆን ይችላል። ወደ ቀድሞ መንፈሳዊ ጥንካሬያችሁ ተመለሱ የሚል መልእክትን የሚያሳይ ህልም ነው። ብዙ ጊዜ የሚያዘናጉ ነገሮች የድሮ ስልኮች የሉባቸውም። ተግባራቸው መደወልና ሜሴጅ መላላክ ነው። እግዚአብሔር የልባችሁን ትርታ ለመስማት የሚፈልገው ያለምንም ውስብስብ ሁኔታ በቅንነት ስትቀርቡ መሆኑን የሚያመለክት ህልም ነው። የድሮ ስልክ ማየት የተቋረጠ መልእክት ወይም ግንኙነት እንደሆነ ፍንጭ ይሰጣል። ስልኩ የድሮ ስለሆነ ከጊዜው ጋር የማይሄድ ወይም አገልግሎት ያቆመ ሊመስል ይችላል። ምናልባትም ከእግዚአብሔር የምትቀበሉት መልእክት ወይም ምሪት ተቋርጦ ከሆነ ግንኙነቱን በጸሎት እንድታድሱ እንደገና የጸሎት ህይወት ውስጥ የቃል ህይወት ውስጥ እንድትገቡ የሚሰጥ ምልክት ሊሆን ይችላል።
የቀድሞ አባቶች እግዚአብሔርን ይፈልጉበት ወደ ነበረው የቆየ እውነተኛ መንገድ እንድትመለሱ የሚናገር መልእክት ሊሆን ይችላል። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ ይላል። በድሮ ስልክ ስደውሉ ማየት ወደ እግዚአብሔር የምታደርጉትን የጸሎት ልመናችሁ በእግዚአብሔር ዙፋን መድረሱን የሚያመለክት ህልም ነው። ስልኩ ጠቅጠቅ ሲደረግ ድምፅ የሚያወጣ ከሆነ እያንዳንዱ የምታደርጉት መንፈሳዊ እንቅስቃሴና የምታደርጉ ቃል በእግዚአብሔር ዘንድ ዋጋ እንዳለው እንደሚሰማ የሚያሳይ ህልም ነው። ስልኩ እየጠራ ካልመለሳችሁ እግዚአብሔር አምላክ ሊነግራችሁ የሚፈልገው ነገር እንዳለና እናንተ ግን ቸል እንዳላችሁ የሚያመለክት ህልም። ሰባተኛ ህልሞቻችሁ ጃኬት ስደርቡ ማየት። በመጽሐፍ ቅዱስ ውስጥ ልብስ ወይ ጃኬት ክብርን፣ ጥበቃን፣ ማንነትንና መንፈሳዊ ቅባትን ያመለክታል። በህልም ውስጥ ጃኬት መደረብ እንደ ሁኔታው የሚከተሉት መንፈሳዊ ትርጉሞች ሊኖሩት ይችላሉ። የመጀመሪያው መለኮታዊ ጥበቃና ሽፋን እንደሆነ ፍንጭ ይሰጣል። ጃኬት ከብርድና ከነፋስ የሚጠብቅ መሆኑ በእግዚአብሔር ለህዝቡ ከለላ እንደሚሆን በመጽሐፍ ቅዱስ ተጽፈዋል። ይህ ማለት እግዚአብሔር ካልታሰበ ጥቃት ወይም በህይወታችሁ ላይ ከሚነፍስ የፈተና ነፋስ ሊጋርዳችሁ ሊጠብቃችሁ መሆኑን ያሳያል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ ብሎ መዝሙር ምዕራፍ 91 ቁጥር 4 ላይ ይናገራል። ጃኬቱ የእግዚአብሔር ጥበቃ ምልክት እንደሆነ ፍንጭ ይሰጣል። ሌላው ደግሞ መደረብ አዲስ ስልጣን፣ ኃይልን ወይም መንፈሳዊ አውቶሪቲ እግዚአብሔር እንደጨመረላችሁ የሚያሳይ ህልም ነው። በመጽሐፍ ቅዱስ ውስጥ አባቶች ልብሳቸውን ለተተኪዎች ወይ ለመንፈሳዊ ልጃቸው ኢምፓርት ያደርጋሉ። ለምሳሌ ሁለተኛ ነገሥት ላይ ስታነቡ ኤልያስ በእሳትና ሰረገላ ሊወሰድ ሲል ጃኬቱን ወይ መጎናጸፊያውን ለመንፈሳዊ ልጁ ለኤልሳ ነው የሰጠው። ኤልሳም ያን መጎናጸፊያ በያዘው ጊዜ ኤልያስ ላይ ይሰራ የነበረው የእግዚአብሔር ቅባት በኤልሳ ላይ በደብል ፖርሽን በሁለት እጥፍ ሲሰራ ነው የነበረው። ይህ ማለት ለኤልሳ መንፈሳዊ ኃይል እንዳካፈለው ያሳያል። ሁለተኛ ነገሥት ምዕራፍ 2 ቁጥር 13 ላይ ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ ይላል። ጃኬት መደረብ እግዚአብሔር አዲስ የአገልግሎት የሥራ ኃላፊነት፣ አዲስ የጸጋ ስጦታ ወይም አዲስ የስልጣን ደረጃ እየሰጣችሁ መሆኑን ሊያመለክት ይችላል። በተመሳሳይ መንገድ ጃኬት መደረብ ክብርንና ማንነትን መልበስ ያመለክታል። ዮሴፍ ከአባቱ ያገኘው ባለ ብዙ ቀለም ቀሚስ ወይ ጃኬት የእርሱን ልዩ መሆንና የእግዚአብሔርን ክብር ወይም በላዩ ላይ ያለውን ክብር የሚያሳይ ነበረ። በህልም የደረባችሁ ጃኬት አዲስና የሚያምር ከሆነ እግዚአብሔር ውርደትን አስወግዶ ክብርን ሊያጎናጽፍ ኃይልን ሊሰጥ መሆኑን ያሳያል። የምስጋናን መጎናጸፊያ በከባድ መንፈስ ፋንታ ይሰጣል ብሎ ኢሳይያስ ምዕራፍ 60 ቁጥር 3 ላይ ይናገራል። በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል ብሎ ይናገራል። ጃኬቱ ሌላ ሰው ሲደርብላችሁ ማየት እግዚአብሔር በሰዎች በኩል ረዳትና ደጋፊ እንደሚልክላችሁ ወይ ከአንድ ትልቅ ሰው በረከትን እንደምትቀበሉ የሚያመለክት ህልም ነው። ያረጀ ወይም የተቀደደ ጃኬት መደረብ ይህ ካለፈው ታሪካችሁ ጠባሳ ወይም ከድህነት መንፈስ ጋር የተያዘ ውጊያ ሊኖር ስለሚችል በጸሎት አዲሱን ሰው መልበስ እንዳለባችሁ ወይም ለመልበስ መጋደል እንዳለባችሁ ይጠቁማል። ጳውሎስ ለኤፌሶን ቤተክርስቲያን ሲናገር በቀሮስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይልና መጋደላችሁ ይላል ከደምና ከስጋ ጋር አይደለም፣ አለቆች፣ ስልጣናት ይላል። በጣም የሚሞቅና ደስ የሚል ጃኬት ከሆነ በህይወታችሁ ውስጥ ያላችሁበት የጭንቀት ወቅት አልፎ መንፈሳዊ ረፍትና መጽናናት እንደምታገኙ የሚናገር የምስራች መልእክት ነው። ስምንተኛ ስፒከር ወይም የድምፅ ማጉያ ማየት። በመጽሐፍ ቅዱስ ውስጥ ስፒከር ወይም የድምፅ ማጉያ በቀጥታ ባይጠቀስም ድምፅን ከፍ አድርጎ የሚያስተላልፍ እንደ መለከት፣ አዋጅ ነጋሪና ከፍተኛ ድምፅ ያሉ ምልክቶች ተደርጎ ይወሰዳል። እነዚህ አብዛኛው ጊዜ የእግዚአብሔርን ጥሪ፣ የማስጠንቀቂያ ወይም የምስራች መልእክት እንዳለ ያመለክታል። በህልም ስፒከር ማየት የሚከተሉትን መጽሐፍ ቅዱሳዊ ፍቺዎች ሊኖሩት ይችላሉ። የመጀመሪያው መለኮታዊ ጥሪና አዋጅ ነው።
በመጽሐፍ ቅዱስ እግዚአብሔር ለሕዝቡ መልእክት ሲያስተላልፍ ድምፁ እንደ መለከት ከፍ አድርጎ ይሰማ ነበር። በራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩኝ፣ በኋላዬም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁኝ ብሎ ይናገራል። ስፒከር ማየት እግዚአብሔር ለአንተ ወይም በአንተ በኩል ለሌሎች የሚናገረው በጣም አስፈላጊ መልእክት እንዳለ ያሳያል። ትኩረት ሰጥተህ እንድትሰማ የሚደረግ መለኮታዊ ጥሪ ሊሆን ይችላል። ሌላው ደግሞ ስፒከር ስታዩ የወንጌል አገልግሎትና ምስክርነት እንደሆነ ፍንጭ ይሰጣል። ስፒከር ድምፅን ለብዙ ሰዎች ለማድረስ ያገለግላል። ጌታ ኢየሱስ ክርስቶስ በጆሮአችሁ የምትሰሙት በሰገነት ላይ ስበኩ ብሎ ማቴዎስ ምዕራፍ 10 ቁጥር 27 ላይ ይናገራል። ይህ ህልም እግዚአብሔር በእናንተ ውስጥ ያስቀመጠውን ጸጋ፣ ምስክርነት ወይም ቃል ለሌሎች እንድታካፍሉ የሚሰጥ ምልክት ነው። ድምፅ እንዲሰማ ተጽዕኖ ፈጣሪ እንድትሆን የተሰጠ ተልእኮ ሊሆን ይችላል። ስፒከር ማየት የማስጠንቀቂያ ድምፅ ሊሆን ይችላል። ነቢያቶች እንደ መለከት ድምፃቸውን ከፍ አድርገው ህዝቡን እንዲያስጠነቅቁ ይታዘዙ ነበር። በኢሳይያስ ምዕራፍ 58 ቁጥር 1 ላይ ስፒከሩ የሚረብሽ ወይም የሚያስፈራ ድምፅ የሚያወጣ ከሆነ በህይወታችሁ ውስጥ ልታስተካክሉ የሚገባችሁ ነገር እንዳለ የሚሰጥ ማስጠንቀቂያ ሊሆን ይችላል። ስፒከሩ የሚያምር መንፈሳዊ መዝሙር የሚያሰማ ከሆነ በቤተሰቦቻችሁ፣ በህይወታችሁ፣ በአገልግሎታችሁ ውስጥ መለኮታዊ ሰላም፣ ምስጋና፣ በረከት የሚሰፍን እንደሆነ የሚያሳይ የምስራች ነው። ስፒከሩ ተበላሽቶ ድምፅ የማይወጣ ከሆነ የመንፈሳዊ ድርቀት ወይም ከእግዚአብሔር ጋር ባላችሁ ግንኙነት ላይ መበላሸትን ሊያመለክት ይችላል። ጸሎታችሁ እንደ ቀድሞ እንዲሰማ መንፈሳዊ ህይወታችሁ ማደስ እንዳለባችሁ የሚጠቁም ህልም። ስፒከሩ አንተ ይዘ ወይም አንቺ ይዘሽ ስትናገሩ ካያችሁ እግዚአብሔር በሰዎች ፊት ሞገስ እንደሚሰጣችሁና ቃላችሁ ተሰሚነት እንደሚኖረው ፍንጭ የሚሰጥ ህልም ነው። የመጨረሻውና 9ኛ ጎማ ሲቃጠል በህልም ማየት። በመጽሐፍ ቅዱስ ውስጥ እሳት መለኮታዊ ፍርድን፣ መንፈሳዊ መታደስን ወይም የጠላትን ጥቃት ሊያመለክት ይችላል። ጎማ ደግሞ በዘመናዊ ትርጓሜ የህይወት ጉዞን፣ እንቅስቃሴ፣ ወደፊት መሄድን ያመለክታል። ጎማ ሲቃጠል ማየት እንደ ህልም ሁኔታ የሚከተሉትን መጽሐፍ ቅዱሳዊ ፍቺዎች ሊኖሩት ይችላል። የመጀመሪያው የእንቅስቃሴ መገታት እንደሆነ ፍንጭ ይሰጣል። ጎማ መኪናውን ለማንቀሳቀስ በጣም ወሳኝና አስፈላጊ ነው። እሳት ጎማውን ሲበላው ማየት በህይወታችሁ ጉዞ ላይ መሰናክል መፈጠሩን የሚያመለክት ህልም ነው። በአገልግሎታችሁ፣ በስራችሁ፣ በትምህርታችሁ ወይም በመንፈሳዊ ህይወታችሁ ወደፊት እንዳትሄዱ የሚከለክሏችሁ የእሳት ፈተናዎች እንዳሉ የሚጠቁም ህልም ነው። ጠላት እንቅስቃሴያችሁን ለማስቆም የሚያደርገውን ጥረት ያሳይ ስለሚችል በጸሎት መቃወም፣ ጸንታችሁ መቆም እንዳለባችሁ ፍንጭ የሚሰጥ ነው። ሌላው ደግሞ ጎማ ሲቃጠል ማየት ከንቱ ድካም እንደሆነ ፍንጭ ይሰጣል። በመጽሐፍ ቅዱስ ውስጥ እሳት ገለባንና ሐሰተኛ ስራ እንደሚበላ ተጽፏል። የምትደክሙበት ነገር ውጤት ሳያመጣ በከንቱ የተቃጠለ ጊዜ እያለፈ እንደሆነ ሊሰማችሁ ይችላል። በኢሳይያስ 49 ቁጥር 4 ላይ እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀው፣ ፍርዴ ግን በእግዚአብሔር ዘንድ ዋጋዬን በአምላኬ ዘንድ ነው አልኩኝ ብሎ ይናገራል። በተመሳሳይ መንገድ ጎማ ሲቃጠል ማየት ቁጣና ግጭት እንደሆነ ፍንጭ ይሰጣል። ጎማ የሚቃጠለው በከፍተኛ ግጭት ምክንያት ሊሆን ይችላል። ይህ ህልም በህይወታችሁ ውስጥ ያለ ልክ ያለፈ ቁጣ ወይም በሰዎች መካከል ያለውን ግጭት ሊያመለክት ይችላል። መዝሙር 37 ቁጥር 8 ላይ ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና ይላል። ሰላምህን የሚነጥቁ ሁኔታዎችን እንድታረጋጋ የሚሰጥ ማስጠንቀቂያ ሊሆን ይችላል። ጎማው የተቃጠለ ጥቁር ጭስ ካለው ጥቁር ጭስ ብዙ ጊዜ ግራ መጋባትንና የጨለማን ኃይል ውጊያን ያሳያል። በሐሳባችሁ ላይ በሚመጡ ወይ የሚመጡ የጭንቀት ደመናዎች በኢየሱስ መገሰጽ እንዳለባችሁ የሚጠይቅ ህልም ነው። ጎማው ተቃጥሎ መኪናው ከቆመ ይህ በህይወታችሁ እረፍት እንድታደርጉና አካሄዳችሁን እንድታስተካክሉ የሚናገር መልእክት ነው። ከእግዚአብሔር የተሰጣችሁ ምልክት ሊሆን ይችላል። ምናልባት በራስ ኃይል የምትሮጠው ሩጫ ደክሞ ከሆነ ኃይልን ከእግዚአብሔር ጋር እንድታድስ የሚጠቁም ህልም ነው። የሚቃጠለውን ጎማ ስታጠፈው ማየት ይህ በጣም መልካም ህልም ነው። በህይወታችሁ ላይ የተቃጠለው የጥፋት እሳት በጸሎትና በእምነት እንደምታጠፋውና ድል እንደምትነሳ የሚያሳይ ህልም ነው። የእግዚአብሔር ጸጋ ይብዛላችሁ።
ይህንን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ እና የደውል ምልክቷን ተጫኑ። ለጓደኞቻችሁ ለወዳጃችሁ። እኔ አገልጋይ በረከት ነኝ። ሌላ ቪዲዮ እስክንገናኝ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም